ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጀት ካንሰርን ለመከላከል የሚረዳ ቁጥር አንድ ምርጡ መንገድን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዛሬ ላይ በወጣቶች ዘንድ በከፍተኛ ፍጥነት እየጨመረ ካሉ የካንሰር አይነቶች ውስጥ አንዱ የሆነውን የአንጀት ካንሰር ተጋላጭነትን አንድ ቀላል የሆነ የዕለት ተዕለት ልማድ በከፍተኛ ሁኔታ ሊቀንስ እንደሚችል ታውቃላችሁ? የሚያስደነግጠው ነገር ደግሞ ይህ ነው። ብዙ ሰዎች ትኩረት የሚያደርጉት በማሟያ ንጥረ ነገሮች ወይም በሰፕሊመንት ላይ፣ በዴቶክስ መጠጦች ወይም ደግሞ ውድ በሆኑ ሕክምናዎች ላይ ነው። ዶክተሮች እና ተመራማሪዎች በየጊዜው የሚመክሩትን አንድ ብቸኛ እና በጣም ኃይለኛ የመከላከያ ዘዴን ሙሉ በሙሉ ችላ በማለት ማለት ነው። በዚህ ቪዲዮ ውስጥ የአንጀት ካንሰርን ለመከላከል የሚረዳውን ፍጹም ምርጥ መንገድን፣ በሰውነታችሁ ውስጥ እንዴት እንደሚሰራ እና ከዛሬ ጀምሮ በዕለት ተዕለት ህይወታችሁ ውስጥ እንዴት በተግባር ላይ ማዋል እንደምትችሉም ትማራላችሁ። እስከ መጨረሻው ድረስ ታዲያ አብራችሁን ቆዩ። ምክንያቱም በጊዜ ሂደት አንጀታችሁን በዝምታ የሚጎዱ ትልልቅ ስህተቶችንም አጋራችኋለሁኝ። የአንጀት ካንሰርን ለመከላከል ቁጥር አንድ ምርጡ መንገድ ምንድን ነው? በየቀኑ ከፍተኛ ፋይበር ያላቸውን እና ያልተቀነባበሩ ወይም ሆል ፉድ የምንላቸው ምግቦችን መመገብ ነው። ቀላል ሊመስል ይችላል፣ ነገር ግን ከፍተኛ ፋይበር ያለው አመጋገብ የአንጀት ጤናን ለመጠበቅ እናም የአንጀት ካንሰር ተጋላጭነትን ለመቀነስ በጣም ጠንካራ እና በተከታታይ ከተረጋገጡ መንገዶች ውስጥ አንዱ ነው። እውነታው ግን አብዛኛው ሰው ይህንን በከፍተኛ ሁኔታ ያጣል። ብዙ ዘመናዊ አመጋገቦች፣ የተቀነባበሩ ምግቦች፣ ጣፋጭ መክሰስ፣ ፈጣን ምግቦች፣ የተቀነባበረ ስጋ እና የተጣራ ካርቦሃይድሬትስ የበዙባቸው ናቸው። ነገር ግን በተፈጥሮ ፋይበር በጣም ዝቅተኛ ናቸው። በዚህ ምክንያት አንጀታችሁም ይሰቃያል። ታዲያ ፋይበር ማለት በትክክል ምንድን ነው? ፋይበር ሰውነታችን ሙሉ በሙሉ ሊያዳክመው ወይም ሊፈጨው የማይችለው የእጽዋት ምግቦች አካል ነው። የሚገኘውም በአትክልቶች፣ በፍራፍሬዎች፣ በባቄላ ወይም ደግሞ ቦለቄ ውስጥ፣ በምስር እንደ አጃ ወይም ደግሞ ኦትስ፣ ሲድስ የምንላቸው እንደ ተልባና ቺያ ሲድ፣ ጥራጥሬዎችና ለውዝ ውስጥ ይገኛል። ከተቀነባበሩ ምግቦች በተለየ ፋይበር በአንጀት ውስጥ ያሉ ባክቴሪያዎችን ይመግባል፣ የምግብ መፈጨትን ያሻሽላል፣ ቆሻሻን በብቃት ለማስወገድም ይረዳል እና በአንጀታችን ውስጥ ጤናማ አካባቢንም ይፈጥራል። ፋይበርን ለአንጀታችሁ እንደ ተፈጥሯዊ የጽዳት ስርዓት አርግታችሁ አስቡት። ታዲያ ፋይበር የአንጀት ካንሰርን ለመከላከል ለምን እንደሚረዳ ልንገራችሁ። አንደኛ፣ ፋይበር ቆሻሻን በፍጥነት ለማስወገድ ይረዳል። ሰገራ በአንጀት ውስጥ ረዘም ላለ ጊዜ ሲቆይ ጎጂ የሆኑ ንጥረ ነገሮች ከውስጣዊው የአንጀት ክፍል ጋር ለረጅም ጊዜ ንክኪ ሊኖራቸው ይችላል። ፋይበር ሰገራው እንዲወፍርና ቆሻሻ በምግብ መፈጨት ስርዓት ውስጥ በብቃት እንዲጓዝ ይረዳል። ይህ ለመርዛማ እና ለኢንፌክሽን አምጪ ነገሮች የሚኖረውን ተጋላጭነትን ይቀንሳል። በቀላል አነጋገር ፋይበር አንጀታችሁ ንጹህ እናም ጤናማ ሆኖ እንዲቆይ ይረዳል። ሁለተኛ፣ ፋይበር ጥሩ የአንጀት ባክቴሪያዎችን ይመግባል። በአንጀታችን ውስጥ በትሪሊየን የሚቆጠሩ ባክቴሪያዎች ይኖራሉ። አንዳንዶቹ ጠቃሚ ናቸው፣ አንዳንዶቹ ደግሞ ጎጂ ናቸው። በፋይበር የበለጸጉ ምግቦችን ስትመገቡ ጠቃሚ ባክቴሪያዎች ቡትሬት የሚባሉ አጭር ሰንሰለት ያላቸው ፋቲ አሲዶችን ያመነጫሉ። እነዚህ ውህዶች የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የአንጀት ሴሎችን ለመጠበቅ፣ የአንጀት ግድግዳን ለመደገፍና ያልተለመዱ የሴል
እድገቶችን ለመቀነስ ይረዳሉ። ሶስተኛ ፋይበር ስር የሰደደ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የረጅም ጊዜ የሰውነት ብግነት ከአንጀት ካንሰር ጨምሮ ከብዙ በሽታዎች ጋር የተያያዘ ነው። በጣም የተቀነባበሩ ምግቦች፣ ከመጠን በላይ ስኳር፣ ማጨስ፣ ውፍረትና የአካል ብቃት እንቅስቃሴን አለማድረግ በሰውነት ውስጥ ኢንፍላሜሽንን ሊጨምሩ ይችላሉ። በፋይበር የበለጸጉ ምግቦች ኢንፍላሜሽንን በተፈጥሮ ለማረጋጋት የሚረዱ አንቲኦክሲዳንቶች፣ ቫይታሚኖች፣ ማዕድናትና የእጽዋት ውህዶችን ይዘዋል። አራተኛ ፋይበር ጤናማ ክብደትንም ይደግፋል። ከመጠን በላይ የሆነ የሰውነት ስብ በተለይም በሆድ ዙሪያ ከአንጀት ካንሰር ተጋላጭነት ጋር በጥብቅ የተያያዘ ነው። ፋይበር ለረጅም ጊዜ የጥጋብ ስሜት እንዲሰማችሁ፣ ከመጠን በላይ መመገብን ለመቀነስ፣ የደም ስኳርን ለመቆጣጠር እና የሜታቦሊዝም ሂደትን ለማሻሻል ይረዳል። አምስተኛ ፋይበር የሆድ መደበኛነትንም ያሻሽላል። የሆድ ድርቀት በምግብ መፈጨት ትራክት ላይ ግፊትን እና ብስጭትን ሊጨምር ይችላል። መደበኛ የሆድ እንቅስቃሴ ሰውነት ቆሻሻን ውጤታማ በሆነ መንገድ እንዲያስወግድ ይረዳል። ፋይበር እንደ ስፖንጅ ሆኖ ውሃን በመምጠጥ ሰገራ በቀላሉ እንዲወጣ ይረዳል። ታዲያ ለአንጀታችን ጤና ምርጥ የሆኑ ከፍተኛ ፋይበር ያላቸው ምግቦችን ልንገራችሁ። አንደኛ ቦለቄ፣ ባቄላ እና እንደ ምስር ያሉ እጅግ በጣም ጥሩ የፋይበርና የእጽዋት ንጥረ ነገር ምንጮች ናቸው። ለምሳሌ እንደ ምስር፣ ሽምብራ፣ ቀይ ቦለቄ እናም ጥቁር ቦለቄ ወደ ሾርባዎች፣ ሰላጣዎች ወይም ደግሞ ወደ ወጥ ውስጥ ለመጨመር ሞክሩ። ሁለተኛ አትክልቶች ናቸው። በተለይም ብሮኮሊ፣ ጎመን፣ ካሮት እናም እንደ ስፒናችና እንደ ብራሰልስ ስፕራውት ያሉ እነዚህ የክሩሲፈረስ አትክልቶች ሴሎችን ከጉዳት ለመጠበቅ የሚረዱ ውህዶችን ይይዛሉ። ሶስተኛ ፍራፍሬዎች ናቸው። ምርጥ የፍራፍሬ ምርጫዎች የምንላቸው እንደ አፕል፣ ፒር፣ የቤሪ ፍራፍሬዎች፣ ብርቱካንና አቮካዶን ተመገቡ። ተጨማሪ ፋይበርን ለማግኘት ከተቻለ ከቆዳ ወይም ከነልጣጫቸው ተመገቧቸው። በተለይ እንደ አፕልን ማለት ነው። አራተኛ ሆል ግሬንስ የምንለው እንደ ኦትስ፣ ቡናማ ሩዝ፣ ሙሉ ስንዴ፣ ገብስ እናም ኪንዋ ጥሩ የሙሉ እህል ምሳሌ ናቸው። በተጣራ ነጭ ዳቦ ወይም በጣፋጭ የእህል ምግቦች ፋንታ እነዚህን ተጠቀሙ። አምስተኛ ሲድ ወይም ደግሞ ዘሮች የምንላቸው በተለይ ተልባና ቺያ ሲድ፣ እነዚህ ፋይበርን እና ጤናማ የሆኑ ቅባቶችን ይሰጣሉ። ታዲያ ምን ያክል የፋይበር መጠን ያስፈልጋቸው? አብዛኛዎቹ አዋቂዎች ሴቶች በቀን ወደ 25 ግራም ገደማ እና ወንዶች ደግሞ በቀን ወደ ከ30 እስከ 38 ግራም ገደማ ፋይበር ያስፈልጋቸዋል። ነገር ግን ብዙ ሰዎች ከዚህ ግማሽ ያነሰ ነው የሚመገቡት። ዋናው ቁልፉ ነገር ፋይበርን በሂደት መጨመር ነው። በድንገት ከፍተኛ መጠን ፋይበርን ከተመገባችሁ ጋዝ፣ የሆድ መነፋትና የሆድ ምቾት ማጣት ሊገጥማችሁም ይችላል። ፋይበርን ቀስ በቀስ ጨምሩ እና በቂ ውሃን ጠጡ። ታዲያ ለአንጀት ጤና የዕለት ተዕለት ልማድን ከፈለጋችሁ ጠዋት ላይ በእነዚህ ጀምሩ። በአጃ ወይም በኦትሜል፣ በፍራፍሬዎች፣ በቺያሲድ ወይም በተልባ ዘር። ጣፋጭ ኬኮች ወይም ደግሞ የተቀነባበሩ የቁርስ ምግቦችን አስወግዱ። ምሳ ላይ ደግሞ አትክልቶችን፣ ባቄላዎችንና ጥራጥሬዎችን ጨምሩ። ትናንሽ ለውጦች ትልቅ የሆነ ልዩነትን ያመጣሉ። መክሰስ ላይ ፍራፍሬ እንደ ለውዝና ካሮትን ተጠቀሙ። በቺፕስ ወይም ከረሜላ ባሉ ፋንታ እነዚህን ተጠቀሙ። እራት ላይ ደግሞ አትክልቶችን ተመገቡ። የተቀነባበሩ ስጋዎችን ቀንሱ፣ እንደ ሶሴጅ፣ ቤከን፣ ሆትዶግና ሳላሚ የምንላቸውን። ተደጋጋሚ የተቀነባበረ ስጋ አጠቃቀም ካላችሁ ከአንጀት ካንሰር ተጋላጭነት ጋር በጥብቅ የተያያዘ ነው። ታዲያ የአንጀት ካንሰርን ለመከላከል የሚረዱ ሌሎች አስፈላጊ የሆኑ ልማዶች የምንላቸው አዘውትራችሁ የአካል ብቃት እንቅስቃሴን አድርጉ። በየቀኑ በእግር መጓዝ እንኳን የምግብ መፈጨትን ለማሻሻልና የሰውነት ኢንፍላሜሽንን ለመቀነስ ይረዳል። ከማጨስም ተቆጠቡ። ማጨስ አንጀትን ጨምሮ በሰውነት ውስጥ ያሉ ሴሎችን ይጎዳል። አልኮልንም ገድቡ።
ከፍተኛ የአልኮል አጠቃቀም የአንጀት ካንሰር ተጋላጭነትን ይጨምራል። ጤናማ የሆነ ክብደትንም ጠብቁ። ከመጠን በላይ የሆነ የሰውነት ስብ ብግነትንና የሆርሞን መዛባትን ይጨምራል። እንዲሁም ምርመራን አድርጉ። ይህ እጅግ በጣም አስፈላጊ ነው። የአንጀት ካንሰር ብዙውን ጊዜ ለዓመታት በቀስታ ያድጋል። የፍተሻ ምርመራዎች ካንሰር ከመሆናቸው በፊት ፖሊፕ የተባሉ ብግነቶችን ሊለዩ ይችላሉ። ታዲያ እነዚህን ምልክቶች ደግሞ በጭራሽ ችላ አትበሉ። በሰገራ ውስጥ ደም መታየት ካለ፣ ያልታወቀ የክብደት መቀነስ፣ የማይለቅ የሆድ ድርቀት፣ የማያቋርጥ የሆድ ህመም እናም የሆድ ልምዶች ለውጥ ካሉ እነዚህ ከተከሰቱ የህክምና እርዳታን አግኙ። ሰዎች የሚሰሯቸው ትልልቅ ስህተቶች ደግሞ በማሟያ ንጥረ ነገሮች ወይም በሰፕሊመንት ላይ ብቻ የሚደገፉ ከሆነ ይህ ስህተት ነው። የፋይበር ማሟያዎች ሊረዱ ይችላሉ፣ ነገር ግን እውነተኛ ሙሉ ምግቦችን ሙሉ በሙሉ ሊተኩ አይችሉም። ሁለተኛ ደግሞ ጤናማ የተቀነባበሩ ምግቦችን መመገብም ስህተት ነው። ሶስተኛ የአንጀት ምልክቶችን ችላ ማለትም ስህተት ነው። ታዲያ የአንጀት ካንሰርን ለመከላከል የሚረዳው ፍጹም ምርጥ መንገድ ተአምራዊ ክኒን ወይም ደግሞ ውድ ዴቶክስ አይደለም። ጤናማ የሆነ የዕለት ተዕለት ልማዶችን እየጠበቁ በየጊዜው አንጀታችሁን በፋይበር የበለጸጉ ሙሉ ምግቦችን መመገብ ነው። በየቀኑ የሚደጋገሙ ትናንሽ ምርጫዎች የረጅም ጊዜ ጤናችሁን ሙሉ በሙሉ ይለውጡታል። አንጀታችሁ በየቀኑም ይጠብቃችኋል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ስለ ጤንነቱ ለሚያስብ ሰውም አጋሩት እና ከታች በኮመንት ላይ ሐሳባችሁን አስፍሩልኝ። በብዛት የምትመገቡት በፋይበር የበለጸገ ምግብ የትኛው እንደሆነ እስቲ ግለጹልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።